አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ኤስድሮስ ጋራ ከሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም ከእርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆርጦት የሰማዕትነት አክሊልም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰምኑድ በሚባል ሀገር ከባልንጀራው ከኤስድሮስ ጋር አኖሩት። በውስጧም እስከዛሬ በዓል ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጣም ታላቅ ታምራቶች ይታያል። በረከታቸው ከኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስንቲዮ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳም በአባ መቃርስ ቤተክርስቲያን በበጎ ስራ በገድል ተጠምዶ አድርጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላም ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው ድኗቸዋልና ከሰዎችም ላይ ሰይጣናትን አውጥቷልና። በሀገረ መሪውጥ ላይ በጸሎቱ ዝናብን አዝንመዋልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርቦ በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕት ቅዱስ ሚናስ ቤተክርስቲያን በዓልን ሊያከብረው ደርሳቸው በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያ በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከት ይመሉና ይጠግቡ ዘንድ በፍቅርና በምሕረት አይነት ተመልከታቸው። ይህንንም ብሎ የነዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን አስገባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ሊገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉን ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከሀገሩና ከመንጋው ውስጥ ክህደትን ኑፋቄን አስወገደ። በዚያን ጊዜ ስለኛ መከራ የተቀበለው ትስብእት ብቻውን ነው፣ አምላክ አይደለም የሚሉ ነበሩ። ይህም አባት ስንቲው በከበረ በታላቁ ጾም ወራት መልእክትን ጽፎ ለሀገር ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በስጋ ነው። ከተዋህዶ በፊት 2 የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቀሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋው ስለኛ መከራ ተቀበለ። ይችን መልእክት በሀገር ሁሉ ባነበቧት ጊዜ
የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። ሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የሳቱት የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብልንያ አገር ሰዎችና ኤጲስቆጶሳት ናቸው። ይህም አባት ይህን እብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። እግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመም ናት። እግዚአብሔር ቃል ከኛ ነስቶ ያለመለየትና ያለመቀላቀል ከመለኮቱ ካዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ፣ እኛ መከራ ከሚቀበል ከስጋው እግዚአብሔር ቃልን አንለየውም፣ በመከራውም በስራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳታቸውም ጋራ ወደዚህ አባት ወደ ሊቀ ጳጳሳት ስንቲው ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውንም የተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዛቸውም አደረጉ፣ በደላቸውም ተወላቸው። ይህም አባት አብያተ ክርስቲያናትን ለማነጽ የስደተኞችንም ቦታዎች ስለማዘጋጀት የሚያስብ ነው። ከዚህ የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞውን በመጓዝ እግዚአብሔርን አገለገለው፣ በሰላም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስንቱ ጸሎት ለዘላለሙ ይማረን አሜን። በዚችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምነ ዘምድከ ዘልፈ ለአነብብቶ ከዜኔቴ መጽሐፈን ተለሰከ እግዚኦ ጸሪቀ ሆነቱ ከፈ እምላቦ ላንሰ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዘቲ መካን እስከ ረገሌ ቆኖ ህፃን ለጻፉ ከርታስ ወለዛ ጻፉ ስድርስ ወለዛ አንቡስ ትርጉም ሳዲስ ወለሰባ ቃሉ በዝነፈስ ጸሎተሙ ማርያም ማረቂተ ኩሉ መንባስ ህቡረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት